ቅዱሳንን በብዙ እንድናከብራቸውና ስለ ህይወታቸውም ደግሞ ብዙ እንድናጠና የሚያደርገን ነገር ምንድን ነው? አንዳንድ ጊዜ ጥያቄዎች ይነሳሉ። ምን አይነት ጥያቄዎች? ኦኬ ክርስቲያኖች እናንተ ቅዱሳን ትላላችሁ፣ ስለ እነርሱ ህይወትም ብዙ ለመማር ትሞክራላችሁ፣ ይህ ደግሞ ክርስቶስን ይሸፍናል የሚል ጥያቄ ይነሳል። ስለ ቅዱሳን እንደው በብዙ እንድንማር የሚያደርገንና ቅዱሳንን በብዙ እንድናከብራቸው የሚያደርገን ዋናውን ነጥብ ካላወቅን ኢቭን ክርስቲያን ሆነን ራሱ እንደው ከቅዱሳኑ የምናገኘውን ጥቅም ሳናገኘው ልንቀር ስለምንችል ዋናውን ነጥብ ልናውቀው ስለሚገባ የመጀመሪያውን ዋናውን ነጥብ ላሳያችሁ ገባውኝ። ቅድስና በቤተ ክርስቲያን ውስጥ ክርስቶስን መምሰል ነው። ኦኬ ጴጥሮስ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ሲናገር በኑሯችሁ ሁሉ ጌታ እርሱ ክርስቶስ ኢየሱስን ምሰሉ ብሎ እየተናገረ ነው። ኦኬ ልክ ጳውሎስ እንደሚናገረው እኔ ክርስቶስን እመስላለሁ ብሎ አይደል የሚናገረው። ቅድስና ክርስቶስን መምሰል ነው። ታዲያ ግን ጳውሎስ እኔ ክርስቶስን እመስላለሁ ብቻ አላለም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ተመልከቱ፣ ጳውሎስ ክርስቶስ ኢየሱስን መስሏል። እናንተ ደግሞ ማንን ምሰሉ አለ? እኔን ምሰሉ። ሰው ጳውሎስን ኢሚቴት ሲያደርግ ሲመስል በተዘዋዋሪ ማንን እየመሰለ ይሄዳል? ክርስቶስ ኢየሱስን እየመሰለ ይሄዳል። ጳውሎስ የተጓዘባቸው የህይወት ጉዞዎች አሉት። ኦኬ ሩጫ አለው። ልክ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ሩጫውን ጨርሻለሁ ብሎ ይናገር የለ? የሆነ የሮጠው ሩጫ አለ እና ያንን ሩጫውን ዱካውን ተከተለን እሱን እንድንከተለው እየጋበዘን ነው ጳውሎስ። ያንን ሩጫውን ተከተለን ስንሄድ ጳውሎስ የሮጠው ከዚህ በፊት እንዳልኳችሁ ወደ ላይ ነው። ኢየሱስ ራስ አርለ ይርሻል፣ እሱ ወደ ላይ ሮጧል። የእሱን ዱካ ተከተላችሁ እናንተም ወደ ላይ ነው የምትሮጡት። ማንን ወደ መምሰል? ኢየሱስን ወደ መምሰል። ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ካለ ጳውሎስን ለመምሰል ምን ያስፈልጋል? ጳውሎስን ማወቅ ያስፈልጋል። ኦኬ የጳውሎስን ሩጫውን፣ ተጋድሎን፣ ህይወቱን ማወቅ ይፈልጋል። የጳውሎስን ህይወቱን ስታውቀው ነው ጳውሎስን ልትመስል የምትችለው። ኦኬ ስለ ኑሮ ነው ባይዘው እያወራ ያለው። እኔ ክርስቶስን እንደምመስለው ስላለ እናንተ ደግሞ እኔን ምሰሉ ካለ በኑሯችን ሁሉ ጌታ ኢየሱስን እንድንመስል ቅዱሳንን መምሰል አለብን። ኦኬ ቅዱሳንን ስንመስል ክርስቶስን እየመሰልን ስለምንሄድ እና ቅዱሳንን በእጅጉ እንድናከብራቸው የሚያደርገን ትልቁ ነገር ይሄ ነው። ምኑ? ክርስቶስን መምሰላቸው። ከዛ ደግሞ የእነሱን ዱካ ተከትለን ስንሄድ ደግሞ እኛም ደግሞ ክርስቶስን እንደምንመስል ስናስበው ስናውቀው ቅዱሳንን በብዙ እንድናከብር የእነሱን ህይወት በብዙ እንድናቅ ይጋብዘናል ነው፣ ያነሳሳናል። ስለዚህም የቅዱሳንን ህይወት አንድ ሰው የሆነ ቅዱሳንን እንደው በቀን ተከፋፍሎ በወር ውስጥ ከ1 እስከ 30 እንደው የቅዱሳን ሙሉ በሙሉ ከ1 እስከ 30 የቅዱሳን ቢከበር ኦኬ አፍተሮል ሰውየው የሆነ ቅዱስን ሲያከብር ጎሉ መሆን ያለበት ያ ቅዱስ መስሎ የደረሰበት ኢየሱስ አይደለ? እዛ ላይ ለመድረስ ነው መጣጣር ያለበት። እንደዛ ከሆነ ሴንተሩ አሁንም ማን ሆነ? ጌታ ኢየሱስ። ኦኬ ሴንተሩ አሁንም ጎላችን ራሱ ሄደን ክርስቶስ ላይ ነው የምንደርሰውና ስለ ቅዱሳን በብዙ እንድናቅ የሚደረገው የክርስቲያን ውስጥ እንዲሁም ደግሞ ቅዱሳንንም በእጅጉ እንድናከብራቸው የሚያደርገን አንዱ ነገር ይሄ ነው። መልጃቸው ምናምን እንዳሉ ነው፣ እሱን ሌላ ጊዜ እንመጣበታለን። አንዱ ግን የህይወት ፓዛቸውን ያንን የሮጡትን ሩጫቸውን አይተን እኛም ደግሞ በዛው ሮጠን ማንን እንድንመስል እነሱ ክርስቶስን ስለመሰሉ እኛም ክርስቶስን እንድንመስል ማለት ነው። ይቆያል። እንግዲህ እፎይ 3 ብለው በእኔ ስም ከፍተው ገዝታቸው ላይ ያስቀምጠዋል፣ ሰው እንዲመጣላቸው ማለት ነው። ውባሃዮች ፕሮፋይሉም የኔ ነው፣ ስሙም የኔ ነው። ውባሃዮች እንደዚህ ናቸው። ውባሃዮች የምትከተሉ ውባሃዮች ከዚህ ውጭ ሌላ ምንም እውነታ የላቸው ከድራማ ውጪ። ሚዩት ነህ። እፎይ ነው እኔ ስም እፎይ ተብሎ የተከፈተው ፕሮፋይሉ የኔ ውስጡ ግን ምንድነው? ካፊሮችን በበዓላቸው ቀን በዘመናችን እፎይ ነው እንግዲህ የውባዮች ድራማ ብሎይስ ውባዮች እንደዚህ ናቸው። ተመልከቱ። ሌላኛዋ ደግሞ እንግዲህ አካውንት ገዝታቸው ላይ አምጥተው አስቀመጡት። አንድ ከዛስ እፎይ ብሎ ሰው እንዲመጣ ማለት ነው። በውስጥ ደግሞ ከሴቶቹ ጋር እየተጻጻፉ እፎይ ነው ብለው ይለቃሉ። ይኸው ይፖስታሉ።
እየተጻጻፈን ነው ብለው እኔም እስልምና ተቀበል እየተማርኩ ነው ምናምን የሚል ጽሁፍ ማለት ነው። ወባሃዮች እንደዚህ ናቸው። ህዝቡ የሚያጽናኑት እንደዚህ ነው። በጣም የሚገርም እፎይ እንዲህ ይላል። ምን ያህል ቢልቁት ነው ህዝቡን ግን ምን ያህል ዘገምተኛ ነው የሚከተላቸው? ከወባሃዮች የተሻለ ምንድን ነው እሱ? ህዝቡ ገዝታቸው ላይ ያስቀምጣሉ በእኔ ስም ፕሮፋይል ከፍተው ከዛ ደግሞ ከሴቶች ጋር እንደዚህ እየተጻጻፈ እኔም ልሰልም ነው እስልምናን እየተማርኩ ነው የሚል ተጻጽፈው ይለቃሉ። ይሄ ብቻ እኮ አይደለም። ቴሌግራማቸው ላይ ደግሞ ይፖስታሉ። አሳየው። ቴሌግራማቸው ላይ ደግሞ የኔን ኦሪጂናል አካውንት ያመጡና ከዛ ጋር አቀናብረው ቴሌግራማቸውን ላይ ይለቃሉ። ወባሃዮች ማለት ነው። ቴሌግራም አካውንታቸው ላይ ሳይቀር ቴሌግራም አካውንታቸው ተመልከቱ። ወባሃዮች ማለት ነው። ጽፈው ልክ እኔ እነሱ ጋር እየተማርኩ እንዳለ አድርገው ማለት ነው። ወባሃዮች እንደዚህ ናቸው። ከድራማ ውጭ አይወጡም። ይህንን ሰው እንዴት ጤናማ ሰው ይከተላቸዋል? ኦዲየንሳቸው ምን ያህል ቢጸየፉትና ቢንቁት ነው? ለእኛ እኛ ላይ ድራማ ይስሩ ችግር የለው። እኛ ላይ ዋሹ ይቅጠፉ ችግር የለው። እኛ የክርስቶስ ልብ ስላለን አንቀየማቸውም። ኦዲየንሳቸውን ግን ምን ያህል ቢጸየፉ ነው ወባሃዮች የሚከተሏቸው? ምን ያህል ዘገምተኛ ቢመስሏቸው እንደዚህ ድራማ የሚሰሩት? ገስታቸው ላይ አስቀምጠው እንደዚህ ድራማ የሚሰሩት? በውስጥ እየተጻጻፉ እፎይ እንደዚህ ያለ ብለው ድራማ የሚሰሩት? ቴሌግራማቸው ላይ የሚፖስቱት ምን አይነት ማለት ለኦዲየንሳቸው ምን አይነት ንቀት ቢኖራቸው ነው? ምን ያህል ቢንቋቸው ነው ኦዲየንሳቸው? ሻፈራው ደሳለኝ ተመልሷል። እየሸለለ ነው፣ እየፎከረ ነው፣ ዘራፍ እያለ ነው እያለ ነው። ፍየል ከመድረሷ ቅጠል መበጠሷ። እንዲሁ ግን ጴንጤዎች ኧረ ተው ግን ተው፣ የምር አረረፉ ተው። በቃ እንዲሁ ያበደ የነቀለ ግራ የገባው የአትሊስት መጠራቀሚያ ተሆኑ እንዲሁ ትንሽ እንኳን እንዲማሩ እንዲያስተውሉ እንኳን እድል በሰጧቸው። እንዴ ይህ ሰውዬ ምን እንደሚል ስሙት። ሸዋፈራው ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለ መመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። ባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። የቀለጠው መንደር እኔ አይመለከተኝም፣ መድኃኒቱን አቁሟል፣ ማንም ምንም አያረገኝም ብሏል፣ ከሰማይ የተሰጠኝ ፍቃድ ነው ብሏል፣ ከሰማይ ላይሰንስ ተቀብሏል፣ ስለዚህ ማንም ሰው አያቆመኝም ብሎ የሃይማኖት ተቋማትን እነ ቀሲስ ታጋይ ላይ ተነስቷል። ስለዚህ ማንም ቀና ብሎ አያየኝም፣ እንደፈለኩ አደባባይ ላይ ወጥቼ እጮሃለሁ፣ ያሻኝን እናገራለሁ፣ ማን ነው እኔ ሊገድበኝ የሚችል ብሎ ሲያቀራራ ሲሸልል ነበረ። ገና ለገና ጴንጤ መንግስት አለ ብሎ እኮ ገና ለገና ምንም አያረጉኝም ብሎ። ነገር ግን ምንም እንኳን መንግስታችን የጴንጤ እምነት ተከታይ ቢሆንም እሱ ለሁሉም እኩል ስለሆነ ሸዋፈራው ቢቀርብ ይሻላል። የጴንጤ ታርጋ ይዣለሁ ብለ አዲስ አበባ ላይ ፊን ብትል እኔ አይመለከተኝም። መንግስት ለሁሉም ሃይማኖቶች እኩል ነው። ምንም እንኳን ቢጠነጥጥም ለእኩል። ስለዚህ እባክህ አትሸልል፣ አትፎክር፣ ተው የተባልከውን ነገር ተው። እንዴ አልሰማህም እንዴ? እንዲህም እኮ ተብሎ ነበር። ሸዋፈራው ደሳለኝ ጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ሕግ እንደሚያስከብር ተገለጸ።
ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል። ብዙነህ እንዳለ ዝርዝር አለው። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግሩ ካልሰማ ብዬ ነው ይሄንን ካልሰማ ብዬ ነው እንዲህ አይነት አዋጅ ወጥቷልና ሸዋፈራው ደሳለኝ እባክህ ብትረጋጋ ብዬ ነው ማስበው። ገና ለገና አያዋጣህም ብዬ ነው ሸዋፈራው። የምሬን ነው የምነግርህ። በጣም እያፈላህ ነው ሸዋፈራው ደሳለኝ። የምሬን ነው የምነግርህ። ማንም አይነካኝም እያልክ በጣም እያቀራራህ ነው። ያዙኝ ልቀቁኝ ብለሃል። ተው ሸዋፈራው ተው። ላንተ ጥሩ አይደለም። ደግሞ አደባባይ ወጥተን በሰላም ነው የምንሰብከው ይላል ሸዋፈራው ደሳለኝ። እናቶችን እየጎተታችሁ አባቶችን እያንገላታችሁ በየጉሊቱ በየባስ ስቴሽኑ ሰው ሰላሙን አጣ። እውነት ለመናገር እናቶቻችን ጉሊት ቁጭ ብለው ፀሐይ እየመታቸው የያዟትን እንኳን ነገር ሽጠው እንዳይገቡ እየመጣችሁ ትጮዋላችሁ። እንዴ ሰው ትራንስፖርት አካባቢ ቆሞ ታክሲ መጠበቅ ባስ መጠበቅ አልቻለም። እየመጣችሁ ታጓራላችሁ፣ ታቀረሻላችሁ። ግራና የገባን እኮኛ። ስለዚህ እባክህ መንግስት ሸዋፈራው ደሳለኝ እንደዚህ እየሸለለብህ እየፎከረብህ ነውና ምንም አታመጣም። እስቲ ማን እንደሚያቆመን እናያለን። እስከዛሬ ድረስ ተበድለናል፣ ታፍረናል። አሁን ግን አደባባይ ላይ ወጥተን እንሰብካለን። እናቱ የወለደችው መንግስት ያስቆመናል ብሏል። አይ እንዳለ ለመናገር ነው እንዴ? ምን ማካበድ ነው? አለ ማለት ብሏል ለማለት ነው። ብሏል እንደዛ። ምክንያቱም እሱ ሐሳቡ ምንድነው? ማንንም አያስረኝም፣ እንደፈለኩ ብል አያስሩኝም። ምክንያቱም ከላይ እስከታች በሙሉ ማለት በቃ ጴንጤናቸው ብሎ ያስባል ይመስለኛል። እና አይነኩኝም ነው ነገሩ። እና አስፈላጊው ምክር ቢሰጠው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልኝ አይደለም ባይደወልልህ መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነ አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይግጠመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም
ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ከምሽቱ 3 ሰዓት ላይ ቀጠሮ አስይዞ የነበረው ወሃብያ ወንድማችን መስዑድ ቤት እመጣለሁ እኔ በቃለሁ እኔ ወያያለሁ ሲል የነበረው ሰውዬ ይሄው እስካሁን ድረስ 4 ሰዓት ሆኗል። ሲጠበቅ አልመጣም። ምን ሆነህ ነው ብለው በኢሞ ሲጠይቁት ስልኬ ቻርጅ ዘግቶብኝ ነው። ቀጠሮ እንዳለው እያወቀ ቻርጅ ስልኩን ለምንድን ነው ያላደረገው? ተው እንጂ እናንተ ልብ ኖሯችሁ ከኛ ጋር ትወያያላችሁ። እስቲ እኛ ሁሱን ነው ያልነው አይደለ? እኔ ያለሁ እኔ በቃለሁ ብለህ ብስቅን ስትልብን የነበርከው የታለ? ወላሂ ለአዚም ራሴን እያመመኝ እንቅልፌ መጥቶ ማለት ነው ወንድማችን መስዑድ ቤት ገብቼ በቃ ሳቄ የባሰ ነው ራሴን ያሳመመኝና እናንተ በጭባጫዎች ማለት ነው ልብ አላችሁ። እናንተ ወንድ ከሆናችሁ ኑ እኛ ቤት ተወያዩ። አታደርጉትም። አንዴ ባትሪ ዘጋብኝ፣ አንዴ ሚስቴ ታመመች፣ አንዴ ልጅ ታመመ እያላችሁ በሰበብ ትሽሎኮሎካላችሁ። እንደ ጀግና ግን ወጣችሁ ቪዲዮ ትሰራላችሁ። እኛ መቼም ይሁን መቼም አለን። ቀጠሯ ሲዙን በቀጠሯችን እንገኛለን። እንደናንተ ግን አንሸሽም። ገባችሁ አይደለ? ፈሪውላ